ድል አድራጊ ተዋጊዎች ቀድሞ አሸንፈው ከዛም ወደ ጦር ሜዳ ይሄዳሉ። ተሸናፊ ተዋጊዎች ደግሞ ጦር ሜዳ ሄደው ከዛም እዛ ድልን ይፈልጋሉ። ይህ ጥቅስ የተወሰደው ከክርስቶስ ልደት በፊት በ500 ክፍለ ዘመን በቻይናዊ የጦር ጄኔራል ከተጻፈው የጦርነት ጥበብ ከሚል መጽሐፍ ላይ ነው። ዛሬ ሁለት ነገሮች ላይ የጠለቀ ግንዛቤ እንዲኖራችሁ ፈልጋለሁ። አንደኛ የማትፈልጉት ነገር ላይ፣ ሁለተኛ ደግሞ የማትፈልጉትን ነገር እያደረጋችሁ በሄዳችሁ ቁጥር መጨረሻችሁ ምን ሊሆን እንደሚችል። ስለዚህ በእነዚህ ሁለት ነገሮች ላይ ሰፋ ያለ ግንዛቤ እንዲኖራችሁ ፈልጋለሁ። ለነገራችሁ የምፈልገው አንድ ነገር ብዙሃኑን ሕዝብ እንድትመለከቱና ትኩረት የጎደሉ ድርጊት ወዴት እንደሚያመራ እንድታዩ ነው። በህይወታችሁ የማትፈልጉትን ነገር ለማየት ብዙ እድሎች አሏችሁ። ስለዚህ ለወደፊት ያማረ ህይወታችሁን አሁን ግብአት የሚሆናችሁን ትልቅ ነገር እንፍጠር እስቲ ዛሬ። በቅድሚያ ለህይወታችሁ ቁም ነገር የምትፈልጉና በእውነትም ከዚህ በኋላ ለውጥን የምትፈልጉ ከሆነ ዌልካም፣ እንኳን ደህና መጣችሁ ወደዚህ ቻናል። ከዛም በመቀጠል ማስታወሻ ደብተርና እስክሪፕቶ ይዛችሁ አሁን የምላችሁን ነገር ብትጽፉት ደስ ይለኛል። እያንዳንዱ የማትፈልጓቸውን ነገሮች ደብተሩ ላይ ጻፉ እና ለምን እንደማትፈልጓቸውም በዛውም ጻፉ። ምቾት አይሰጧችሁም፣ ግልጽ ነው። ምን አይነት ስኪል መማር እንደምትፈልጉ ጻፉበት። ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማኔጅመንት፣ ፎቶግራፊ እና ቪዲዮግራፊ። እነዚህ በአጭር ጊዜ ውስጥ ስኪሉን አዳብራችሁ ወደ ስራ ሊያስገቧችሁ የሚችሉ ክህሎቶች ወይም ስኪሎች ናቸው። ስኪል ከዩኒቨርሲቲ ዲግሪ የተሻለ እንደሆነ ልነግራችሁ ወዳለሁ። እንዴት የሚል ጥያቄ ካነሳችሁ በቀጣይ ሌላ ራሱን የቻለ ቪዲዮ ስለምሰራበት በሱ መልስላችኋለሁ። በመጨረሻ ደግሞ እንድትጽፉ የምፈልገው ነገር ያንን ሁሉ ልማችሁን እንዳታሳኩ የሚያግዱ ትኩረት የሚነሱ ነገሮችን ጻፉ። ምክንያቱም ስኬት ብዙውን ጊዜ ዲሲፕሊን ወይም አንድን ነገር በወጥነት ለመስራት ያለን ስነ ስርዓት ብቻ አይደለም። ነገር ግን በይበልጥ እነዛን ስነ ስርዓቶች የሚረብሹን ነገሮችን ማስወገድ ነው። በቀጣይ ተሰወሩ ወይም ጥፉ። ከህይወት ሳይሆን ትኩረቶቻችሁን ከሚነሱ ነገሮች። እነዛም ነገሮች ሰዎች ሊሆኑ ይችላሉ፣ ጨዋታዎች ሊሆኑ ይችላሉ፣ አፕሊኬሽን ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል። አጠቃላይ ከነዚህ ነገሮች ተሰወሩ። ለሁሉም እቅዶቻችሁን ከመንገር ይልቅ ሁሉንም በአንዴ ማስወገድ ይቀላል። ነገ ጠዋት ስትነሱ ሁሉንም ነገር እንደ አዲስ ጀምሩ። ሁሉም አሁን እየሰራችሁት ያለው ነገር ትክክል አይደለም እያልኳችሁ አይደለም። ነገር ግን ህይወታችሁ አንዳንድ ጊዜም ሪሴት ወይም ዳግም ማስጀመር ይጠበቅባችኋል። ታዲያ መሰወርና ነገሮችን ማሳካት የሚቻለው እንዴት ነው? በሶስት መንገዶች ከፋፍዬ ላስረዳችሁ ፈልጋለሁ። የመጀመሪያው እንዴት መሰወር እንችላለን ነው አንደኛው። ሁለተኛው ደግሞ ተሰውረን በጨለማ ውስጥ ምን እንስራ የሚለው ነው። ሶስተኛ ደግሞ እንዴት ተመልሰን እንምጣ፣ ከተሰወርን በኋላ እንዴት ተመልሰን እንምጣ የሚለው ነው። እነዚህ ሶስት ነገሮች ካመለጧችሁ በተለይ የመጨረሻውን ካልተከታተላችሁኝ ትቆጩበታላችሁ። ስለዚህ እንደተለመደው ቪዲዮ ላይክ አድርጋችሁ ብትጀምሩ አንድ ተጨማሪ ዓመት እድሜ ላይ እንደጨመራችሁልኝ ቆጥረዋለሁ። እንዲሁም ለቻናሉ አዲስ ቤተሰብ ካልሆናችሁ ሰብስክራይብ አድርጉትና ለኔ በጣም ደስ የሚልኝ ይሆናል። አሁን ጊዜ ሳንፈጅ ቀጥታ ወደ ነጥቦቹ እንግባ። ስለዚህ እንዴት ነው መሰወር የምንችለው? እንግዲህ ይህንን ለማስኬድ የመጀመሪያው አፋችሁን መዝጋት ነው። አፋችሁ ከምታውቁት በላይ እናንተ ላይ ክህደት የሚፈጽመው አካላችሁ ነው። ልትቆጣጠሩት ይገባል። ከዚህ በኋላ ሁሉንም ነገር ለማንም አትናገሩም። ይህም ጓደኞቻችሁን፣ ቤተሰቦቻችሁን፣ የስራ ባልደረቦቻችሁን ሁሉንም ያካትታል። ብቸኛው ልትነግሩት የሚገባው ለህይወት አጋራችሁ ብቻ ነው። ስኬታማ እንድትሆኑ እንደሚፈልግ እርግጠኛ ከሆናችሁ ብቻ እሱንም። አፋችሁን የመቆጣጠር ችግር አለባችሁ፣ ግልጽ ነው። ጊዜ ይወስዳል። በትክክለኛው መንገድ ለመሰወር ያንን መፋለም ግድ ነው። ሐሳቦቻችሁ አፋችሁን ለቀው ከመውጣታቸው በፊት እንዴት ማመቅና መያዝ እንዳለባችሁ መማር የግድ ነው። እንዴት እንሰወር ለሚለው ሁለተኛው ነጥብ ደግሞ ስለምታስቡት ነገር ብቻ ግድ ይኖራችሁ። ለመሰወርና እንደገና ተመልሶ ለመምጣት አእምሯችሁን እንደገና ማስጀመር አለባችሁ። ሌሎች ስለሚያስቡት ነገር መጨነቅ ማቆም አለባችሁ። በቅድሚያ ማወቅ ያለባችሁ ነገር ማንም ስለናንተ ግድ አይሰጠውም። ችግሩ ግን ሰዎች ስለናንተ ግድ የሚሰጣችሁ ይመስላችኋል። ያንን ጎናችሁን ልትገሉትና ልታስወግዱት ይገባል። ማድረግ ያለባችሁ ነገር አእምሯችሁ ውስጥ የሆነ ሰው መፍጠር ነው። ያ ሰው እናንተ ናችሁ እና ሁሌም መጨነቅ ያለባችሁ ያ የፈጠራችሁት የራሳችሁ ማንነት ስለራሳችሁ ምን እንደሚያስብ ነው። ሊያስጨንቃችሁ የሚገባውም ያ ሰው ብቻ ነው። ይህ እንግዲህ ቀላል አይደለም፣ ግን ልምምድን ይጠይቃል። እንዲሞት የማትፈቅዱለት ነገር እንድትኖሩ አይፈቅድላችሁ። ሶስተኛና ዋናው ነጥብ ደግሞ እቅዶቻችሁን ደብቁ የሚለው ነው። በዚህ ጉዞ በጣም የሚደነቁ እቅዶችን ታሳድጋላችሁ።
በጣም ትገረማላችሁ። ከዛም ለሌሎች ሰዎች ማጋራትን ትፈልጋላችሁ። በጭራሽ እሱን እንዳታደርጉት። ከእናንተ የሚወጡ እያንዳንዱ እቅዶቻችሁ የመሳካት እድላቸው እየመነመነ ይሄዳል። ለሁሉም ስትበትኑት ሁልጊዜ ስለ እቅዶቻችሁ ባወራችሁ ቁጥር እና ለሰዎች ለማሳየት ፍላጎት ባሳያችሁ ቁጥር አእምሯችሁ ሁሉንም ነገር ቀድሞ ሰርቶ የጨረሰ እንደሆነ ይሰማዋል። ቀጥሎ ያሉትን ስራዎችም ለመስራት አቅሙን ያጣል። ስለዚህ ራሳችሁን ትጎዳላችሁ። ስለ እቅዶቻችሁና ማሳካት ስለምትፈልጉት ነገር ከሌሎች እርዳታ የተወሰነ ምክር ከፈለጋችሁ መጀመሪያ ትክክለኛውን ሰው ፈልጋችሁ አግኙና ትንሽ ብቻ ስለ ነገሩ አውሩለት፣ ሙሉ በሙሉ ሳይሆን። ከዛም የምትፈልጉትን ግብአትና መረጃ ካገኛችሁ በኋላ ገሚ ተመለሳችሁ ተሰወሩ ወይም ጥፉ። ሁለተኛው ትልቅ ነጥብ ደግሞ ተሰውረን እየኖርን ምን እንስራ የሚለው ነው። በጣም ቀላል ነው። በ17ኛው ሴንቸሪ እንግሊዛዊ ማቴማቲሽያን ሰር አይዛክ ኒውተን የፊዚክስ የተፈጥሮ ሕግን በስራ ላይ ውሎ ተቀባይነትን አግኝተዋል። ከህጎቹ መካከል ሶስተኛው ህግ እንደዚህ የሚል ነበር፣ ለእያንዳንዱ ድርጊት እኩልና ተቃራኒ ድርጊት በምላሹ አለ። ይህ ነው ህጉ እና ይህንን በምሳሌ ላስረዳችሁ እስቲ በቀላሉ። አንድ ሰው የሆነ ግድግዳን በቦክስ ለመምታት ቢፈልግ እና እዛ ግድግዳ ላይ የሆነ ኃይል ቢያሳርፍበት ያ ግድግዳ በተቃራኒው ያንኑ ኃይል መልሶ የልጁ እጅ ላይ ተገብርበታል። ስለዚህ ይህን ህግ በእኔና በእናንተ ላይ ብንተገብረው የሆነ ዋጋ ሳንከፍል ምንም አይነት ነገር ማሳካት እንደማንችል ነው። ይሄም ማመን አለባችሁ። ስለዚህ ያ ዋጋ ምንድነው? እዚህ ላይ ውስን መሆን አለባችሁ። አካላችሁን ማጎልበትና የምትወዱትን ሰውነት መገንባት ወይስ ገንዘብ የሚያትም ውጤታማ ቢዝነስ መጀመር? ቀደም የዘረዘርኩላችሁን የስኪል አይነቶችም ሳትረሱ ማለት ነው። ሁሉንም ማድረግ የምትፈልጉትን ነገር ጻፉና አስታውሱ፣ ማንም እንዳያየው። በህይወታችሁ ያላችሁ የመጨረሻ እድል እንደሆነ አድርጋችሁ ቁጠሩት። 2 ወር፣ 3 ወር፣ 6 ወር አልፎም ዓመት ይውሰድባችሁ። ሳትታገሉ ምንም አይነት ለውጥ አይገኝም። እያንዳንዱ እስትንፋሳችሁ ለሱ መስዋዕትነት ክፈሉ። ዓላማችሁን እንድታሳኩ የሚረዳችሁን ስኪል ወይም ክህሎት ለማግኘት ኦንላይን ወይም የዲጂታል ፕላትፎርም በቂያችሁ ነው። እሱን አስተካክሉ። ስለዚህ ለአንዴና ለመጨረሻ ጊዜ ለራሳችሁ ቃል ግቡና እነዚህን ነገሮች ለመተግበር ወደ ውሳኔ ግቡ። ተሰወሩ፣ ጥፉ። ከዛ በጨለማ ውስጥ እየሰራችሁ በእርግጠኝነት ለውጥን እንደምታመጡ ቃል እገባላችኋለሁ። ሶስተኛው ነጥብ ደግሞ እንዴት ተመልሰን እንመጣለን ከጠፋን በኋላ የሚለው ነው። ሰርፕራይዝ ያለው እዚህ ጋር ነው። መጥፋታችሁንና መሰወራችሁን በጣም ትወዱታላችሁ። ሁሉም ነገር በቅድሚያ እንግዳ መስሎ ቢታያችሁም በኋላ ግን እየተዝናናችሁበት ነው የምትሄዱት። አለመታየቱን ለጥሩ ነገር የምታደርጉት ሽግግራችሁ ሆኖ ይቀጥላል። ለውጡ እንዲፈጠር እርዱት። ሽግግራችሁን ካጠናቀቃችሁ በኋላ ደግማችሁ ወደ ህዝቡ መቀላቀልን ትችላላችሁ። ግን በመንገድ ላይ አንድ አስገራሚ ነገር ይከሰታል። ይህ መልሶ ወደ ማህበረሰቡ መግባትና እንደ ብዙሃኑ መሆን የማትፈልጉት ነገር ሆኖ ይቀራል። ነገሮቹን በሙሉ በአግባቡ ካደረጋችሁ የተረጋጋ ሰላምን ታገኙበታላችሁ። የሚመቻችሁን አዲስ ህይወትም የምትገነቡበት ይሆናል። ከዚህ ቀድሞ ከነበራችሁ የበለጠ ማለት ነው። ይህ ነው እንግዲህ የዛሬው ወሳኝ መልእክታችን። እስከ መጨረሻው ስለተከታተላችሁን ከልብ ያመሰግናለሁ። ወልዳችሁ ሳሙ፣ ዘርታችሁ ቃሙ። ባይ